ስለዚህ ምን አለ እሱ ራሱ ትሜነንሂ ወይንሐስር እንናቃለን ግን አንዋረድም ማለት ትነኝ ያለውን አብርሃምን ነው ዛሬ አበብዙሃን ብላ የአበው ዘመን ብላ ነሐሴ 24 ጀምራ በማይሌቷ የምትዘምርልን ትቢያ ነኝ ያለውን ዳዊትን ተወው ልቡና ለዳዊት እየተባለ የሚዘምርልን አባታችን አንድ ነው፣ እግዚአብሔር ይባላል። እናታችን አንዲት ናት፣ ቤተክርስቲያን ትባላለች። መብላችን አንድ ነው፣ የአምላክ ስጋ ነው። መጠጣችን አንድ ነው፣ የአምላክ ደም ነው። ሊቀ ካህናታችን አንድ ነው፣ ኢየሱስ ክርስቶስ። አሰቃዩን፣ አሰድዱን፣ በእኛ ላይ መከራ ጨምሩብን፣ እሰሩን፣ አሰቃዩን፣ ግፍም ሁሉ አድርጉብን። እግዚአብሔር ደግሞ ለእኛ ክብርን ይጨምራል። በአጋንንት አለመያዝ በተንኮላቸው አለመታለን፣ በመናፍቃን አለመያዝ በክደታቸው አለመያዝ ነው። ባላውያን ነገስታት አለመያዝ አድርባይ ብሎ ሃይማኖትን አለመካድ ወይም አለመፍራት ነው። ሰናፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህን ዓለም በካህሊነቱ የፈጠረ በይቅርታው ዓለምን ያዳነ በቸርነቱ ዓለምን የሚመግብ ሕያው ቅዱስ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል ሁሉም በረከታቸው ይደርብን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ቸሩ አምላክ እግዚአብሔር በቸርነቱ ለዚህ ቀን ስላደረሰን በስሙም ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔር ቸር ነው። ተባሪውን አያስቀርም። ደዌን አሳልፎ ጤናን፣ ጦርነትን አሳልፎ ሰላምን፣ ረሃብን አሳልፎ ጽጋብን ያመጣል እና መምህራችን መምህር ገብረስላሴ ከጤናቸው ተመልሶላቸው ወደ ገዳማችን ስለመጡ ደስ ብሎናል። እናንተን ሁሉ ወክዬ እንኳን ደህና መጡ ብያቸዋል። በሉ እንጂ እናንተ ጨምሩ ጨምሩ። እግዚአብሔር የተመሰገነ ይሁን። ለሁላችንም የነፍስም የስጋም ጤና ያድለን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከሁሉ ታንሳለች ከሁሉ ትበልጣለች በሚል ርዕስ ነው የምንማረው። እስኪ በሉ ድገሙ፣ ጨምሩ። እሺ፣ የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 4 ቁጥር 32 ላይ የምናገኘው ኃይለ ቃል ነው። ርዕሳችን ምንድን ነው? ከሁሉ ታንሳለች ከሁሉ ትበልጣለች። በምንት እንከን አስተማስላ ለመንግስተ እግዚአብሔር፣ የእግዚአብሔርን መንግስት በምን እንመስላታለን ይላል። በምን የእግዚአብሔርን መንግስት በምን እንመስላታለን? ጌታችን ሲያስብ የዕለቱ ወንጌል በጣም ረጅም ስለሆነ ሙሉውን ብንማማር ደግሞ ልናድር ሁሉ እየሆነ እየመሸም ስለተቸገርን ከዚያ ውስጥ ለዕለቱ አንዷን ክፍል ብቻ ብንማር ይበቃናል ብዬ አስቤ ነው እንጂ ከላይ ጀምሮ በጣም ብዙ ነው። ስለዚህ ይችኛዋ ብቻ ትበቃናለች። የእግዚአብሔር መንግስት በምን መስላታለን? ወምንተ ትመስል፣ ምንስ ትመስላለች? ትመስል ህጠተ ሰናፔ እንተ ተዘራት ውስተ ምድር፣ የእግዚአብሔር መንግስት በምድር ውስጥ የተዘራች የሰናፍጭ ቅንጣትን ትመስላለች። እምከመ ተዘራት ትንእስ እምኩሉ ወትበቁል ወተአቢ እምኩሎን አሕማላት፣ በተዘራች ጊዜ ከሁሉም ዘር ሁሉ ታንሳለች፣ ተዘርታም ትበቅላለች። ስትበቅል ግን ከአትክልት ሁሉ ትበልጣለች። ወትገብር አይጾቀ፣ ቅርንጫፎቹንም ታወጣለች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታሕተ አይጹቂሃ፣ የሰማይ ወፎችም በቅርንጫፎቿ እስኪሰፍሩ ድረስ ደርሳ ታላቅ ትሆናለች ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ንባቡን እዛችሁታል አይደል? ላለው ምን ይሉታል? ላለው ምን ይሉታል? የዛሬው ወንጌል ነው። የሚገርመው ደግሞ እዚያው ከፍ ብሎ ያለ ነው።
ላለው ይጨምሩለታል። ንባብ ለያዘ ምን ይጨምሩለታል? ትርጓሜ። እሺ ንባቡ ምን ይላል? አንድ ጊዜ ንባቡን በአማርኛ መቱን ላስብላችሁ። የእግዚአብሔርን መንግስት በምን እንመስላታለን በሉ። ምንስ ትመስላለች? መንግስተ ሰማያት በምድር መካከል የተዘራች የሰናፍጭ ቅንጣትን ትመስላለች። በተዘራች ጊዜ ከዘር ሁሉ ታንሳለች፣ ስትበቅል ከአትክልት ሁሉ ትበልጣለች። የሰማይ ወፎችም ከጥላዋ ይሰፍራሉ። እሺ በሉት አሁን እንዴ መድኃኒዓለም ነውር አይደለም እንዴ? ያዙት እንጂ። እሺ አንድ ጊዜ ላስብላችሁና በቃላችሁ ትሉታላችሁ። እንዴ እኛስ ምን ወጣን ነው እንለፋ? እንግዲህ እኛም እኮ ለፍተን ነው የምናጠናው። ያዙ እንግዲህ የእግዚአብሔርን መንግስት አንዴን ልበለው በአማርኛ ማለት ነው። የእግዚአብሔርን መንግስት በምን እንመስላታለን? ምንስ ትመስላለች? የእግዚአብሔር መንግስት በምድር መካከል የተዘራች የሰናፍጭ ቅንጣትን ትመስላለች። ስትዘራ ከሁሉ ታንሳለች፣ ትበቅላለችም። በበቀለችም ጊዜ ከአትክልት ሁሉ ትበልጣለች። የሰማይ ወፎችም ከጥላዋ ይጠጋሉ። እሺ በሉ አሁን የህብረት ጽድቅ እኮ ጥቅሙ ይሄ ነው። ትሉት አትሉት የሚያውቅ የለም። አንዱ በአንዱ ይሸፈናል። ይኸውላችሁ ሁልጊዜ እኮ እግዚአብሔር አትለያዩ የሚለን ይኸው እንደዚህ ገመናችን እንዲሸፈን ነው። አሁን እዚህ ውስጥ እኮ ቅድም አሁን ያለም አለ፣ ግን ባሉት ሰዎች ያላሉት ሰዎችም ገመናቸው ተሸፈነ። እግዚአብሔር እንደዚህ እኮ ነው። ሌላም ነገር ቢሆን ይሄ ነው። መለያየትን አታብዙ፣ አትጣሉ፣ በህብረት ኑሩ የሚለን እንደዚህ የወንድሞቻችን የእህቶቻችን ክብር የእኛን ገመና ስለሚሸፍንልን ነው። እና እንደዚህ ነው። እሺ የእግዚአብሔር መንግስት በምን እንመስላታለን? ምንድነው የተመሰለችው ዛሬ? ሰናፍጭ ቅንጣት። ሰናፍጭ ታውቃላችሁ አይደለም? እንደምን ያለች ናት? እንደ ጎመን ያለች ናት አይደል? አዎ። ሌላስ? እንደምን? እንደ ዳጉሳ። እሺ ጣና ዳጉሳ ብንጠቅስ ይቀርበናል አይደለም? አለ በዚያ ከፎገራ ይዘራል። ሌላስ? ስለ ሰናፍጭ የምታውቁትን እስኪ ተናገሩ። መንግስተ ሰማያት ባለፈው በመካከላችሁ ናት ተብለን ነበር አይደል? ዛሬ ደግሞ መንግስተ ሰማያት የሰናፍጭ ቅንጣት፣ ባለፈው በመካከላችሁ ናት ተብለናል። አሁን ደግሞ በመካከላችን የምትኖረው መንግስተ ሰማያት ምን መስላን የምትኖር ነው? ሰናፍጭ መስላ። ጥያቄያችን ሰናፍጭ መስላ ነው። ስለዚህ ስለ ሰናፍጭ ጠባይ ነግሬያችሁ ትምህርቱ የሚያልቀው የሰናፍጭ ጠባይ ሲያልቅ ነው ማለት ነው። የሰናፍጭን ጠባይ እንማርና በዚያ ተርጓሚዎቹ ቅዱስ ጎርጎርዮስ፣ ቅዱስ ዮሐንስ አፈወርቅና ቅዱስ ቄርሎስ ናቸው። እነዚህ አባቶች ያብራሩትን የሰናፍጭን ጠባይ እነግራችሁና ትምህርቱን በዚሁ እንጨርሳለን ማለት ነው። ሰናፍጭ የእግዚአብሔር መንግስት ግን የሚለው ማንን ነው? አንድ ራሱ ክርስቶስን ነው። ሁለት ባለፈው እንደነገርኳችሁ ነው። በዚህ አንቀጽ አንድ ራሱን ክርስቶስን ነው። ሁለተኛ ወንጌልን ነው። ሶስተኛ ደግሞ ማንን ነው? ክርስቲያኖችን ራሳቸውን ነው የእግዚአብሔር መንግስት የሚላቸው ማለት። በእግዚአብሔር መንግስት የሚመሰሉት ክርስቲያኖች ራሳቸው፣ እንደገና ደግሞ ወንጌል፣ ከዚያ ራሱ ክርስቶስ። እነዚህን ነው የእግዚአብሔር መንግስት ብሎ የጠራቸው። ክርስቶስ ስለሚወረስ ነው። ወንጌል መውረሻ ስለሆነች ነው። እኛ ደግሞ መንግስተ ሰማያት ተብለን መጠራታችን የመንግስተ ሰማያት መሳፈሪያዎች ስለሆን ወይም ማደሪያዎች ስለሆን፣ እንደገናም ደግሞ በመንግስተ ሰማያት እንኖር ዘንድ የተፈጠን ለሱም የምንኖር ስለሆን እኛም መንግስተ ሰማያት ተብለን በማደሪያችን እንጠራለን። ከዚያ ሁሉም ዘንድ ክርስቶስ መንግስተ ሰማያት ስለሆነ እሱ ስለሚያድርብን እኛም መንግስተ ሰማያት እንባላለን። ሰናፍጭ ጠባይዋ አንድ 10 ጠባዮች አሏት። እሷን ብቻ ነው የምነግራችሁ። እሷን ጠባይዋን ነግራችሁ እና እግዚአብሔር ሁሉን ነገር ለትምህርት ነው የሰራው። ወኩሉ ዘተፈጥረ ለመፍቅደ ነባቢያን ቦ እምኔሆሙ ለምህሮ ኒሆ እምኔሆ ላንክሮ ወቦ እምኔሆ ለተዘክሮ
ይላል። እግዚአብሔር ሁሉን ነገር ለትምህርት ፈጥሮታል። ለመፍቀደ ነባቢያን፣ ለሚናገሩ ለሚያስቡ ነባቢያን ፍጡራን ለሆኑ ለሰው ልጆች ሁሉ ፍጥረት የተፈጠረ ለሰው ልጆች ነው። ከነዚህም ለማስተማር የተፈጠረ አለ፣ ለማድነቅ የተፈጠረ አለ። ለማድነቅ እግዚአብሔርን እንድናስብ የተፈጠረ አለ። ለምሳሌ ትልን ከድንጋይ ስር ስናገኛት እግዚአብሔርን እናስበዋለን እንደሚያስበን። የተዘክሮተ እግዚአብሔር ምሳሌ ነው። አሁን ከድንጋይ ስር ፍንቅል ስታደርጉ ትል ታገኛላችሁ። አንደኛ ድንጋዩ ተጭኖ እንዳይገላት መጠበቁ እንደሚያስባቸው እናስባለን። ሁለተኛ ከዚያ ድንጋይ ውስጥ እግዚአብሔር ምግብ አብቅሎ ይመግባቸዋል። ስለ እግዚአብሔር እንደማይረሳን እኛም ማሰብ እንዳለብን ይህንን ያስተምሩናል። ላንክሮ የሚባሉት ደግሞ ምንም ጥቅም የሌላቸው ፍጥረታት አሉ። እነዚያን ምን ይጠቅሙኝ ብሎ ፈጠራቸው ወይ ቸርነቱ ብለን እናደንቃለን ማለት ነው። ለእሱ አንዳች ነገር የማያደርጉ ቢያንስ ሰው ያመሰግናል፣ መላእክትም ያመሰግናሉ። ሌሎች ግን ምንም የማያደርጉለት ለሱ የፈጠራቸዋሉ። ለማስተማር የተፈጠሩ አሉ። ለማስተማር የተፈጠሩት ሰናፍጭ አንዷ ናት። አዝሪቱ፣ እጽዋቱ፣ ዛፉ፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ የሰው ልጅ የራሱ ከራስ ጠጉሩ እስከ እግር ጥፍሩ ያለ ፍጥረት በሙሉ ለእግዚአብሔር ክብር ይመሰክራሉ። ሰማያት ይነግራ ስብሐተ እግዚአብሔር ወግብረ ደዊሁ አይዳ ሰማያት። ሰማያት የእግዚአብሔርን ክብር ይናገራሉ፣ የእጆቹ ስራም የእሱን ግብር ይናገራሉ። ዕለት ለዕለት የእግዚአብሔርን ክብር ትናገራለች፣ ሌሊትም ለሌሊት የእግዚአብሔርን ክብር ይናገራሉ። እና እግዚአብሔር በፍጥረታት መካከል መምህርነትን አስቀምጧል። አንድ ሰው መጽሐፍ ባይጻፍለት መምህር ባያገኝ እግዚአብሔርን አላስተማርከኝም ብሎ መውቀስ አይችልም። ምክንያቱም የተፈጠረው ፍጥረት ሁሉ ወደ እግዚአብሔር የሚያደርስ መምህር ነውና ማለት ነው። በእንጨቱ በተራራው ሁሉ ተመራምሮ ፈጣሪን ማግኘት ይገባል። ለምሳሌ አሁን መጽሐፍ ያልደረሳቸው የመምህራንን ቃል ሰምተው የማያውቁ ሰዎች አሉ። እነዚያን ኃጢአት ቢሰሩ ጣዖት ቢያመልኩ እግዚአብሔር ለምን ይፈርድባቸዋል? እሱ ፍርዱ ርቱ አይደለም ወይ ተብሎ ሲጠየቅ ሰማይና ምድር ምስክር ናቸው፣ በእነዚያ መጠየቅ ይችሉ ነበር፣ ጠይቀው መድረስ አለባቸው ብሎ ይፈርድባቸዋል። እነዚህም ሁሉ መምህራን አድርጌ ሰርቼላችኋለሁ ብሎ። ስለዚህ አንዱ እግዚአብሔር መምህር አይነሳም፣ ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ሳያስተምርም አይፈርድም። የሚያስተምር አንዱ በፍጥረታት አድሮ ነው። ከሚያስተምሩን አንዱ እጽዋት ናቸው። አሁን የፍሬ ወቅት ነው። ከመስከረም 8 ጀምሮ በቅዱስ ያሬድ አጠራር ፍሬ ይትባሃል ነው የሚባለው። የፍሬ ዘመን ስለሆነ የምንማረው ስለ ፍሬ ነው ማለት ነው። እኛም እንግዲህ በኋላ ማፍራት አለብን ማለት ነው። አበባው አልፏል፣ አሁን የፍሬ ዘመን ነው። እኛም እንድናፈራ ያሻናል። ስለዚህ የሚያፈሩትን አይተን እንድናፈራ፣ የሚለመልሙትን አይተን እንድንለመልም፣ ሁሉ የተፈጠረ ለዚያ ነው። ፈጣሪያቸውን የሚያመሰግኑትን አይተን እንድናመሰግን፣ የሚተጉትን አይተን እንድንተጋ እግዚአብሔር ዘመናትን ሁሉ በሊቁ እየከፈለ ያስተምረናል። አሁን የፍሬ ጊዜ ነው፣ የገለባ ጊዜ አይደለም። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖተ አበው ላይ ሲናገር ዝንቱ ዘመን ድልው ውእቱ ለዘይፈቅር ንስሐ፣ ይህ ዘመን ንስሐ ለሚወድ ሰው የተዘጋጀ ዘመን ነው ብሏል። የደስታ ዘመን ነው፣ ሁሉ የተሰጠበት ዘመን ነው። ክህነት ተሰጥቷል፣ ቁርባን ተሰጥቷል፣ ንስሐ ተሰጥቷል፣ መጻሕፍት ተጽፈዋል፣ ትርጓሜያት ተተርጉመዋል፣ የሰማይ በር ተከፍቷል፣ የጥል ግድግዳ ፈርሷል፣ እርቅ በክርስቶስ ደም ተፈጽሟል፣ እግዚአብሔር የምሕረት እጁን ዘርግቷል፣ የ5500 ዘመን የዕዳ ደብዳቤ ተቀዷል። አሁን ለሚወድ ሰው የተዘጋጀ ዘመን፣ የመዓት ዘመን አይደለም። አረጋዊ መንፈሳዊ ሲናገር በመጽሐፍ መነኮሳት በ3ኛ ክፍል ላይ ርኅው ዴዴከ ወአልቦ ዘይበውእ ይላል። የሚገባ ጠፋ እንጂ በርህስ እንደተከፈተ ነው ይላል። በርህ እንደተከፈተ ነው፣ የጠፋው የሚገባ ብቻ ነው ይላል። ስለ እግዚአብሔር ሁሉን ከፍቷል። የምሕረት በሩን ከፍቷል፣ የሃይማኖት በርን ከፍቷል፣ የንስሐ በርን ጎርጎርዮስም እንደተናገረ አርሃ ወለነ ኆኃተ ንስሐ እንዳለ የምሕረት ደጆችን የንስሐ በርን ከፈተልን ብሏል። የምስጢር በር፣ የማመን በር፣ የንስሐ በር፣ የቸርነት በር ተከፍቷል። ሁላችሁ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ
የሰማይ በር ተከፍቶ ነበር አይደለ? ጌታችን ወፂኦ እግዚ ኢየሱስ እማይ ተርህወ ሰማይ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከውሃው ከወጣ በኋላ ሰማይ ተከፈተ። ወመጻ ቃል እምደመና ዘይብል ዝንቱ ውእቱ ወልደየ ዘአፈቅር ሎቱ ስምዕዎ። ጌታችን ተጠምቆ ከወጣ በኋላ ሰማይ ተከፈተ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው የማፈቅረው ለተዋሕዶ የመረጥኩት የምመለክበት ልጄ ነው፣ እርሱ የሚላችሁን ስሙት የሚል ቃል ከደመና መጣ ይላል። ከተጠመቀ በኋላ ሰማይ ተከፈተ ይላል። ያ ሰማይ ምንድን ነው ሲባል አዳምና ሔዋን በበደላቸው ዘግተውት የነበሩት የእግዚአብሔር ቸርነት ነው ሰማይ የተባለ እንጂ የሰማይ መስኮት የለውም፣ ደጃፍ የለውም። ስለዚህ አዳም ሔዋን በድለው በእነሱ የግብርናት ደብዳቤ ወይም እነሱ በፈረሙት የባርነት ደብዳቤ የሰማይ የእግዚአብሔር የቸርነቱ በር ተዘግቶ ነበረ። ስለዚህ መግባት አልተቻለም። አሁን ክርስቶስ ያንን ሰማይ ከፈተው። ስለከፈተ አሁን ሰው ሁሉ መግባት ይችላል። ያ ሰማይ የሚዘጋበት ጊዜ አለ። የማቴዎስ ወንጌል ምዕራፍ 25 ላይ ታገኛላችሁ። እዚያ ላይ መንግስተ ሰማያት ትመስል መንግስተ ሰማያት አስሮን ደናግል እለነሳ መሃትህው ይሆን። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ መብራት የያዙ 5 ደናግልን ትመስላለች። 5ቱ ጠባባት 5ቱ አብዳት ናቸው። እነዚያ ሰነፎች፣ እነዚህ ጥበበኞች ናቸው፣ ትጉዎች ናቸው ተባለ። ከዚያ በኋላ ሰነፎቹ ትርጉሙ ሌላ ጊዜ ስለምንማረው አያስፈልገኝም። እዚህ ጋር የሚገናኝልኝ ብቻ ነው ይዤው መጣ። ስለዚህ እነዚያ 5ቱ ጥበበኞቹ በማሰሯቸው ዘይት ይዘዋል፣ መብራት አብርተዋል። ሲያልቅባቸው ዘይት ይጨምሩበታል። ከዚያ በኋላ እነዚያ ሰነፎቹ ደግሞ መብራት ይዘዋል፣ ዘይት አልጨመሩም። ከዊኖ መንፈቀ ሌሊት ደቀሳ ወኖማ፣ ሁሉም ተኙ አንቀላፉ። ከዚያ በኋላ ውዋ ኮነስ መመጻ መራዊ፣ ሙሽራው መጥቷልና ድብልቅልቅ ሆነ። ያን ጊዜ ሁሉም ተነስተው ሙሽራውን ለመቃበል ተዘጋጁ። እነዚያኞቹ በመብራታቸው ላይ ዘይት ጨምረው ስለነበር መብራታቸው አይጠፋም። እነዚህኞቹ ደግሞ መብራት ይዘዋል፣ ዘይት ስለሌላቸው መብራቱ ጠፋ። ስጡን አሏቸው። መብራት ያልያዘ ሰው ሙሽራውን መቀበል ስለማይችል አይ አልብነ ዘያአክል ለነ ወለክል፣ ለእኛና ለእናንተ የሚበቃ የለም። ሁራወ ተሳየጣ ሀበ እለ ይሰይጡ፣ ከሚሸጡ ሰዎች ሂዳችሁ አሁን ግዙ አሏቸው። ሄዱ። ገዝተው ሲመለሱ ሙሽራው መጣና በሩ ተዘጋ። አርህወና አሉት። ክፈትልን አሉት። አማን አማን ብለክን ከመ ኢያእምረክን፣ እውነት እላችኋለሁ አላውቃችሁም አላቸው ይላል። አያችሁ፣ በሩ ተዘጋ ማለት ነው። ቀድሞ አዳምና ሔዋን በበደሉ ጊዜ ተዘጋ። ክርስቶስ በመጣ ጊዜ ተከፈተ። ክርስቶስ ሲመጣ ይዘጋል። ያ የቸርነት በር ነው። እስከዚያ ድረስ ቅዱሳን ያማልዳሉ ማለት ነው። ያን ጊዜ በሩ ይዘጋል ማለት ያን ጊዜ ማንም የክርስቶስን የቸርነት በር መክፈት አይችልም። እመቤታችን እንኳ ቢሆን የዛለት አታማልድም። አመይታ ድህን ወለታ አመታ ገብ ምድር ማይጸንታ ያለው ለዚያ ያን ነው። ኩንኒ ለማዋቲ ሀገፋ ወልታ ይላል ደራሲው። ምድር አደራዋን በመለሰች ጊዜ እናት ልጇን እንኳን በማታድንበት ጊዜ ያን ጊዜ ጠበቃ ሁኝ ይላል። ግን ዛሬ ከእመቤታችን የተጠጋ ነው እንጂ ያን ጊዜ አይደለም። ስለዚህ ሲኦል የገቡ ነፍሳት እንኳን ዛሬ በቅዱሳን ምልጃ የሚወጡት ክርስቶስ እስከሚመጣ ድረስ የቸርነቱን በር ስላልዘጋው ነው ማለት ነው። ሲኦል ገብቶ መውጣት ይቻላል። ገሃነም ገብቶ ግን መውጣት አይቻልም። ለምን? በሩ ይዘጋልና። እና ያ የቸርነት በር ስለተዘጋ ዛሬ ሁሉ ነገር ዝግጁ ነው። በሁሉ ነገር ተምሮ ወደ እግዚአብሔር መመለስ ይቻላል ሳይመሽ። ዘመን ግን የሚነሳበት ጊዜ አለ። አንሶ ሰውን ዘብርሃን ብክሙ እስመ ዘየሐውር ውስተ ጽልመት ኢየአምር ሀበ ዘየሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድ ሰው የሚሄድበትን አያውቅም ብሏል በዮሐንስ ወንጌል ምዕራፍ 12 ላይ ባለቤቱ ሲናገር። ብርሃን ያለው ዕድሜን ነው። ብርሃን ሳለላችሁ ተመላለሱ ማለት ዕድሜ ፀሐያችሁ ሳይጠልቅ እንጊዜ መልካም ነገርን ስሩ። በኋላ የዕድሜ ፀሐያችሁ ከጠለቀ በኋላ ተመልሶ ንስሐ መግባት፣ ተመልሶ መዘጋጀት፣ ተመልሶ መታረቅ፣ ተመልሶ መመጽወት፣ ተመልሶ በጎ ሕሊና መያዝ አይቻልም።
እድሜ እግዚአብሔር ለእያንዳንዳችን የሰጠን ፀሐይ ነው። ያ ደግሞ ይመሻል። ከመሸ በኋላ ደግሞ መልሰን ያን ፀሐይ ማውጣት አንችልም። ስለዚህ ብርሃን ሳለላችሁ ተመላለሱ ብሎ ተናግሯል። ሰው በብርሃን ካሰበው ይደርሳል። እድሜያችን አሁን ያሰብነውን ለማድረግ ያስችለናል። ብንሰግድ እንችላለን፣ ብንጾም እንችላለን፣ ብንማር እንችላለን፣ ብንመጸውት እንችላለን፣ ብንታረቅ እንችላለን፣ ብንጸልይ እንችላለን፣ መጻሕፍትን ብንመሰጥ እንችላለን፣ በጎ ነገርን ሁሉ ብናደርግ እንችላለን። ይህ የማይቻልበት ጊዜ ይመጣል። ዓይን ይፈዛል፣ ጆሮ ይደነግሳል፣ ወገብ ይጎብጣል፣ አስቦ መልካም መስራት ያቅታል፣ በሰው እጅ መውደቅ አለ። ይህን ፈጽሞ አይመጣልንም፣ ፈጽሞ አይመጣልንም። ዝም ብለን ሁሉ እኛ በእጃችን እንደተያዘ ነው። ምን አለብን እኛ ወንድ? እንደዚያ ነው። ጌታ ግን የነገረን ይሄን ነው።